ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም የምትከታተሉ እንደምን አመሻችሁ ማለት ፈልጋለሁኝ። ዕለተ ሮብ ጥር 6 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 14 2026 በጎርጎሳውያን የዘመን አቆጣጠር በቀደም ተከተል የጋት ዕለታዊ አጫጭር መረጃዎችን ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ እንመማርበታለን። የመረጃም ክፍተቶች ካሉ የበለጠ የምናነበው የምናየውም ነገር ካለ እንድንወያይ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደግፋችሁ ስለሆነ የከበረ ምስጋና ይድረሳችሁ። የጋት ሚዲያ ሰብስክራይበር ቁጥሩ እየጨመረ ነው። ጥሩ ነው። በዚህ በጣም ደስተኛ ነኝ። ግን የበለጠ እንዲያድግ የበለጠ በቅርቡ 50 እንድንገባ 100 150 200 እያልን እንድናድግ ውስንነቶቻችንን የምንፈታ ሆኖ ጥረት አድርጉ። የጋት ሚዲያ አምባሳደሮቹ ነው። አንድ ቬሪፋይድ የሆነ የተረጋገጠ ማለት መረጃውን ከአንድ ወገን ካገኘው በኋላ 2-3 ቦታ ለማረጋገጥ ሞክሬያለሁ። ሻዕቢያ በከፍተኛ ሁኔታ የጦርነት ዝግጅት ላይ ነው የሚገኘው። በራሱ በውስጡም እየተዘጋጀ ነው። ነገር ግን ኢሳያስ አፈወርቂ ከሰሞኑ በሰጠው ቃለ መጠይቅ ላይ ሰምታችሁት ከሆነ ምንድን ነው ያለው? ኢትዮጵያ የቀይ ባህር ጥያቄ አላት፣ በዚህ ወረራ ልትፈጽም ትችላለች የሚል ጥያቄ ጋዜጠኛው ሲያቀርብለት ባጭሩ ምንድን ነው ያለው? እስኪ መጀመሪያ የራሳቸውን የቤት ስራ ይወጡ በማለት ነው የመለሰው። ምን ማለት ነው? በሌላ መልኩ የቤት ስራ ሰጥቻቸዋለሁ። ኦሮሚያ ውስጥ የኦሮሞ ህዝብ ወኪል ነኝ የሚል በተግባር ግን ጸረ ኦሮሞ የሆነ ሸኔን፣ አማራ ውስጥ ጭምብሉን የአማራ ህዝብን የዘመናት ጥያቄ ልፈታ እኔ መስዋዕት ሆኜ ልፈታላችሁ ተነስቻለሁ ያለ በነባራዊ በተግባሩ ግን የአማራ ህዝብ በታሪኩ አይቶት ቀርቶት ሰምቶት የማያውቅ ግፍና ሰቆቃ ያደረሰ ጽንፈኛው ፋኖን ለትግራይ ህዝብ ነፃነት ነው የታገልኩኝ ብሎ በኋላ 4 ኪሎ ከመጣ በኋላ ዋግምቱን በኢትዮጵያ ህዝብ ላይ ሰክቶ 4 ኪሎ ላይ ተደላድሮ ተቀምጦ ስልጣን የሚያስገኘውን ትሩፋት በሙሉ ሶሻል ፓወር ለህዝብ መስራት አንድ ነገር ነው። የመንግስትን ስልጣን ይዞ ኢንዲቪጁዋል ለሆነ ቡድን ግሩፕ ሴንትሪክ ለሆነ ጥቅም ሲያድል ሲያሳድል ሲያከፋፍል የኖረው ቡድን ተመልሶ ከሄደ በኋላ ደግሞ አሁንም የትግራይ ህዝቦችን ነኝ በማለት በእብሪት እኛ ብቻ ጦረኛ፣ እኛ ብቻ ሀገር መሪ፣ እኛ ያላማሰል ነው፣ እኛ ያልባረክ ነው የትም አይደርስም በሚል ለቀባሪ አላረዳም ጦርነት ከፈተ። አሁንም በተላላኪነት ተቀምጧል። ለሸኔም ለፋኖም ለህዋት ታጣቂም አዲስ ደግሞ ያደራጀዋል የአፋር ታጣቂ። የአፋር ታጣቂ ዓላማው የሚገርም አሁን እያሏቸው ያለው ሻዕቢያ ለአፋር ታጣቂ ምን እያለው ነው? የቀይ ባህር አፋርንና የኢትዮጵያን አፋር የጅቡቲን አፋር አንድ አድርጋችሁ ልታስተዳድሩ ትችላላችሁ፣ ከፈለጋችሁ ከኤርትራ ገንጥላችሁ ይላቸው እና ሰው በምን ያህል ደረጃ ሲወድቅ ነው ይህንን ሀሳብ ተቀብሎ ከነሱ ጋር የሚዋጋ? ጥቅም ነው። በኢኮኖሚ ወደኋላ መቅረታችን፣ አንዳንዱ ደግሞ የተለላኪነት ስነልቦና እየተጠናወተው መሆኑ በቡድን ወይሆን በመንግስት ላይ በግለሰቦች ላይ ያለበትን ቅሬታ ወደ ሀገር ሊበድል አይችልም። ሀገርን የመሩ ስርዓት ወይ ሀገርን የመራ መሪ ሊበድል ይችላል። ህዝብ ሊበድል አይችልም። በህዝብ ስም የወጡ ጥቂቶች ደግሞ ሊበድሉ ይችላሉ። ዞሮ አፋር ጋር ያስታጠቃቸውን ታጣቂዎች በሙሉ ከመጪው የጥምቀት በዓል ወይንም ጥምቀት በነገራችን ላይ ሰኞ ነው፣ ከሰኞ በፊት ጥቃት ፈጽሙ እያለ ፑሽ እያደረገ ነው ያለው። የህዋት ታጣቂን ግባ ወደ ወልቃይት፣ ፋኖውን ግፋ ወደፊት፣ ባህር ዳርን ተቆጣጠር፣ ክልል ከተሞች ተቆጣጥረ ወደፊት፣ ጸረ ሽብር
ምንድነው የሽብር ተግባር ላይ ተሰማሩ፣ ከተሞች ላይ ጥቃት ፈጽሙ፣ በውስጥ ጦርነት ላይ እንዲናጥ አድርጉ የሚል ትእዛዝ ተላልፎላቸዋል። በጣም ከወትሮ በተለየ መልኩ ለትጥቅና ስንቅ የሚሆን ተተኳሾች፣ የሞርታር ጥይቶች፣ የዲሽቃ፣ የብሬን፣ የሽጉጥ ጥይቶች በስፋት በየኬላዎች ላይ እየተያዘ ነው። እየተያዘ ያለውን ስታስቡ ደግሞ ያልተያዘና ወደ ጽንፈኛው የደረሰውን ማሰብ ያስፈልጋል። ዙሮ ዙሮ ሻዕቢያ የላከው ትጥቅና ስንቅ ለሁለቱም ቡድኖች ደርሷል። እየተከፋፈሉ ነው ያሉ። ጊዜው አሁን ነው። አሁን ተነሱ። አሁን በጋራ ሆናችሁ የማትዋጉ ከሆነ የፌዴራል መንግስትን ጉልበት እያገኘ ስለሆነ በየጊዜው የተደራጀ ስለሆነ ይደመስሳቸዋል የሚል ማስጠንቀቂያ እየሰጠ ነው። እንግዲህ ለጽንፈኛው ፋኖ የተላለፈው በጣም ቢዘገይ፣ እጅግ ቢዘገይ፣ በነገራችን ላይ ከጋት ሚዲያ ብቻ ነው የምታገኙት ይሄን አስተማማኝ መረጃ። እስከ ቅዳሜ እጅግ ቢዘገይ አንድነት አውጀናል ይላል የአማራ ፋኖ ህዝባዊ ድርጅት አፋሕድ የሚባለው። መከታው ማሞና እስክንድር ናቸው ከሰንበረሃ ነው ያሉት። ተፈራ ማሞ በዛው ከሰንበረሃ ማዶን አንድ አርሶ አደር ቤት ነው ያለው። የተወሰኑ ይዘው በቡድን አሉ። በተመሳሳይ ወሎ ላይ የነበረው ዋናው ኮሎኔል ፋንታው ሙሀቤ ነበር፣ እሱ ገብቷል። በጎጃም በኩል የነበረው በአስረሻ ሰጤ ነው፣ ገብቷል እሱ። በጎንደር እንደያሱ አሉ፣ እነ ሰለሞን አጣነው አሉ። እነሱ ተቀበሉና አፋብኃ የሚባለው ደግሞ እነ ዘመነ ካሴ የሚመሩት በጎጃም በኩል ያለው እነ አስረስ ማረ ያሉበት፣ በጎንደር እነ ሀብቴ፣ በሸዋ ሲያስብ ሸዋ የሚባለው የለም ኦቤስሊ እንደሌለ እንቁጠረው እሱ። በወሎ ደግሞ እነ ምሬም ተገፍተው ሄደው ወደ ቆቦ፣ ምሬ፣ አላማጣ፣ ኮረም፣ መቀሌ ነው የሚውለው። ሰው በጋራ ተዋህዳችሁ በአንድነት ግንባር መስርታችሁ ዘመነ ካሴን መሪ አድርጋችሁ በኮታ በየአካባቢው ለሸዋ ይሄን ያህል፣ ለጎንደር ይሄን ያህል፣ ለጎጃም ይሄን ያህል፣ ለወሎ ይሄን ያህል ተሰጥቶታል። ዘመነ ካሴ በተሰጠው ኮታ መሰረት ለምሳሌ አፋብኃ የጎጃም ቴዎድሮስ የሚባለው፣ አፋብኃ የጎንደሩን በላይ የሚባለው፣ አፋብኃ የሸዋው አሳምነው የሚባለው፣ አፋብኃ የወሎ ምኒልክ የሚባለው ከነዛ በኮታ መሰረት ይሰጥና በዚህ ሁኔታ በጋራ ሆናችሁ እስከ ቅዳሜ እስከ ነገ ቅዳሜ ቢዘገይ አንድነቱ እንዲታወጅ፣ ይሄንን አንድነት አንቀበልም ካሉ ምሬ ወዳጆ ይሁን ሸዋ ላይ ያለው እስክንድር ይሁን ጥረጉ፣ በአንድ ፊት እነሱን የጠረጋችሁ በሌላ መልኩ ተዋጉ የሚል ትእዛዝ ተላልፈዋል በየቦታው። በነገራችን ላይ አፋብኃና አፋሕድ እየተዋጉ ነው። አንድ ሁለተኛ ሊከዱ ነው፣ እጅ ሊሰጡ ነው የሚሉ ሰዎች ደግሞ በገፍ እየተረሸኑ ነው ያሉት። እስከ ቅዳሜ ዘመነ ካሴ መሪ ሆኖ መመረጡን የአማራ ፋኖ ብሔራዊ ግንባር ነው መባል ያለበት፣ ብሔራዊ ንቅናቄ ነው የሚል የስሙንም ላውንች ይደረጋል። በጣም ቢዘገይ እስከ ቅዳሜ መዘግየት ነው። ከዛ በኋላ በጋራ ሆናችሁ ወደፊት ጦርነት ክፈቱ በሚል የሻዕቢያ የሰጠው ትእዛዝ አለ። በሌላ መልኩ በራሱም ደግሞ በጾረና ግንባርና ተደራቢ ለህዋት ተደራቢ በመሆን በሚል በጾረና ግንባር በዛላምበሳ በኩል እንዲሁም እንግዲህ ሻዕቢያ ያሰበውን እሱ ያውቃል። በቡሬ ግንባር በአሰብ በኩል ከፍተኛ ቁጥር ያለው ኃይል አሰማርቶ ነበር። እሱን ኃይል እያሸሸ እንደሆነ ነው እየተገለጠ ያለው። ኦፍኮርስ በህዋት በኩል ጦርነቱን ለመቀበል ዳተኝነት አለ። አንደኛ የዲፕሎማቲክ ማህበረሰቡ፣ የአሜሪካ ኤምባሲ፣ የካናዳ፣ የእንግሊዝ፣ የፈረንሳይ፣ የጀርመን ከቀናት በፊትም የዲፕሎማቲክ ኮሚኒቲ ወደ ቦታው ተገኝቶ ነበር። በጽላል ያሉትን ጨምሮ ትእዛዝ ሰጥቷል። ይመለሱ ተፈናቃዮች ከፌዴራል መንግስቱ ጋር ተባበሩ በሚል በራሱ በህዋት በኩል በህዋት ውስጥም ጦርነት ከተከፈተ እኛ ጦርነት ከከፈትን ወይንም
ሻቢያን በራሱ እኛም ቢካልን ጦርነት ከተከፈተ ዙሮ ጦርነት አይመርጥም፣ ቦታ አይመርጥም። የኢትዮጵያ መንግስት በዚህ በኩል ልለፍ ቢል አትለፍ ልንለውም አንችልም። ትግራይ ጦርነት ሜዳ ይሆናል በሚል የራሱ የሆነ ግምገማ አላቸው። ወደ ጦርነት መግባት እንፈልጋለን የሚሉ ማዕድን ወርቅ ነጋዴዎች አሉ። ዙሮ እሱ ሁሉ ተደማምሮ ምንድን ነው የሚለውን እናያለን። በፋኖ በኩል ያልኳችሁ እንዳልኳችሁ እርስ በርስ እየተረሻሸ ነው፣ እርስ በርስ እየተገዳደለ ነው ያለው። ያስ የት ሄዳል? የኢትዮጵያ መንግስትስ ይሄ ነገር በምን ያህል ዝግጅት ነው ያለው የሚለው ደግሞ ያው በራሱ ይሰራል ማለት ነው። ሌላው ሁለተኛ ከሻቢያ ጦርነት ዝግጅት ባሻገር ሁለተኛ የግብጽ ጦር በሶማሊያ ውስጥ በጣም በስፋት እየተንቀሳቀሰ እንደሆነ ኦፍኮርስ በውሎ አንድ አጭር መረጃ ሸራርጃቸዋለሁ። ዛሬ ዘናሽናል መቀመጫውን ዱባይ አቡዳቢ ያደረገው ዘናሽናል የዩኤኢ የመንግስታዊ ልሳኔ ሆነ ልንለው እንችላለን። ምንድን ነው የሚለው? ግብጽ በሶማሊያ ውስጥ ያላትን ወታደራዊ ተሳትፎ በጣም ከወትሮ እንደጨመረች ነው የሚገልጸው። ኢጅፕት ኤክስፓንድስ ሚሊታሪ ጎልስ ኢን ሶማሊያ አፍተር እስራኤል ሶማሊላንድ ሪኮግኒሽን ይልና እንድታነቡት በሚል ነው። ዛሬ ጃንዋሪ 14 2026 የወጣ ነው። በዚህ መሰረት አስቀድሞ የነበረው የግብጽ ጦር ሶማሊያ ውስጥ ይፈልግ የነበረው ኢትዮጵያን የመክበብ የማስጨነቅ ፍላጎት የነበረው አሁን ግን ጎሉን ቀይሮ አንድ የሐሰን ሼክ መሐመድ መንግስት እንዳይወድቅ በስፋት እየሰራ ነው። ሊወድቅ ይችላል በሚል ከውስጥ ውጥረት አለ። የሐሰን ሼክ መሐመድ ወይም ፕሬዚደንት ሐሰን ሼክ መሐመድ ሶማሌላንድ ሀገር ስትሆን ምንም አለመስራቱ፣ ፑንትላንድ እና ጁባላንድ ላይ ደግሞ እየተፈጠረ ያለው ውጥረት አለ። አልሸባብ በጣም አድቫንስ እያደረገ ነው። በተለይ እዚህ ሂራን መካከለኛው ሸበሌ ያለውን በዚህ ደግሞ የሶማሌላንድ የሀገርነት እውቅና ማግኘቷ የማዕከላዊ መንግስቱ ሐሰን ሼክ መሐመድ የሚመራው መንግስት ደካማ በመሆኑ ነው ለዘመናት ለባለፉት 35-36 ዓመት እውቅና ሳያገኝ ከቆየ በኋላ ይሄ የሆነው በሚል በጣም ወጣቶችን እየሰበከ ወደ ራሱ እየወሰደ ነው አልሸባብ። በዚህ ምክንያት አስቀድሞ የሐሰን ሼክ መሐመድ ቤተሰቦች ይኖሩ የነበሩት አቡዳቢ ነው። ከአቡዳቢ ወደ ካይሮ ሄደዋል። የሐሰን ሼክ መሐመድ መንግስት እንዳይወድቅ በአውሶም በአፍሪካን ዩናይትድ ሰፖርት ኤንድ ስታቢላይዜሽን ሚሽን በነበረው ወደ 1190 ወታደር ያመጣሉ ነበረ። ያ ቀርቶ አሁን ያኛውን ትተውት ማለት ቴክኒካል የሆነ አሰልጣኝ የሆነ መረጃ የሚሰበስቡ ሪኮነሰንስ የሚሰሩ ሰርቪላንስ የሚሰሩ የተወሰኑ ቁጥር ወደ 90 አካባቢ አምጥተዋል። ምድር ላይ ግን ወታደር ዲፕሎይ አላደረጉም ነበር። ነገር ግን አሁን ሞቃዲሾ አካባቢ ዋና ዋና ከተሞችን የፌዴራል መንግስትን የሚጠብቅ ከፍተኛ የሆነ የሚሊተሪ ኢንተለጀንስ ባለሙያ ያላቸውን እንዳሰማሩ፣ በዋናነት ደግሞ ሶማሌላንድ ሀገር ከሆነች አንድ እስራኤል ደግሞ በዚህ በአቋሟ ጸንታ ከቀጠለች ሁለት፣ በሶስተኛ ደረጃ እስራኤል በርበራና በሶማሌላንድ ውስጥ ወታደራዊ ይዞታ ካላት ከኢትዮጵያ ጋር ጠንካራ የሆነ አክሲስ በመመስረት ወይም ግንባር በመመስረት ለኢትዮጵያ አማራጭ የሆነ ቀይ ባህር ልታገኝ የምትችልበት ወይንም ኢትዮጵያን እዘጋለሁኝ ከቀይ ባህር አፍናቸዋለሁ ከቀይ ባህር አርቃቸዋለሁ የሚባለውን ፕሮፓጋንዳ ከንቱ ሊያደርገው ይችላል በሚል ያስቀምጣል። ምንድን ነው የሚለው? ካይሮ ፊርስ ብሬክ አዌይ ሪጅን ኩድ ሄረልድ እስራኤል ኢትዮጵያ ሳክሴስ ኢን ዘ ሆርን ኦፍ አፍሪካ ይላል እና በትንተናው ግብጽ ከ2000 ኪሎ ሜትር በላይ የቀይ ባህር ጠረፍ ቢኖራትም ኢትዮጵያ ወደ ቀይ ባህር እግሯ እንዳይረግጥ ስትሮንግ ኦፖዚሽን ቱ ኢትዮጵያ ቱ ጌን ፉትሆልድ ኢን ዘ ሬድ ሲ እየተከላከለች ነው ያለችው። አሁንም ይሄ መከላከል ኢትዮጵያን ኢንሰርክል የማድረግ ራሱ ኢሳያስ አፈወርቂ ምን ይላል? የውሃ ጦርነት ነው፣ የቀይ ባህር አይደለም ጉዳዩ። ምን ማለት ነው? በሌላ መልኩ ኢትዮጵያ ወደ ቀይ ባህር ከዘለቀች ጠንካራ ኢኮኖሚ ይኖራታል። ስለዚህ ቀይ ባህር ላይ ታሪካዊ ተፈጥሯዊ ሌጅቲሜት የሆነ አክሰስ ያላት እጣ ፈንታዋን በራሷ የምትወስን ሀገር ከማንም ነፃ ገለልተኛ ሆና ያለንን ኢኮኖሚ በአመት በትንሹ ዝም ብለን $2 ቢሊዮን
በአመት ብናወጣ ግድብ በየአንዋሊ በየ3 አመቱ ግድብ መስራት እንችላለን። ግዙፍ ግድቦች ህዳሴ ግድብ ላይ ማለት አባይ ግድብ ላይ የሚሆን ሌሎች ወንዞቻችን ላይ ባሮ አኮቦ ላይ አዋሽ ላይ ሰፋፊ የመስኖ ግድቦች ሰፋፊ ኤሌክትሪክ የሚያመነጩ ኮይሻ ላይ ማለት ግቤ ላይ 5 6 7 እያሉ ጉዳዩ የቀይ ባህር አይደለም የውሃ ነው። የውሃ ከሆነ ደግሞ ጦርነቱ ከማን ጋር ነው ያለ ትራንስፈር ሊያደርግ ይሞክራል ወደ ግብጽ ማለት ነው። በላ መልኩ የግብጽ ድጋፍ አለኝ። ኤርትራ ላይ ጦርነት ከተከፈተ ግብጽ ዝም ብላ አታየኝም። ኢትዮጵያ ወደ ቀይ ባህር ከሄደች ትነሳለች። ቀይ ባህር ላይ ሄደ የወጭ ገቢ ንግዷን በራሷ ትቆጣጠራለች። በትንሹ ሙሉ ለሙሉ በነገራችን ላይ አሰብን ኢትዮጵያ ስላለማች ጅቡቲን አትጠቀምም፣ በርበራን አትጠቀምም፣ ላም ወደብን አትጠቀም ማታለን 130 ሚሊዮን በላይ ነን። ከ25 ዓመት በኋላ 250 እንሆናለን። ኢኮኖሚያችን በፍጥነት እያደገ ነው። አማራጭና የሚያተርፈን ከሆነ ለምንድን ነው ጅንካ ላይ የተመረተን ምርት በወደብ ለመላክ ወይ አርባ ምንጭ ላይ ወደ ውጭ ለምሳሌ ሙዝ መላክ ብንፈልግ ወደ ኬንያ ይቀርበናል ወይንስ ወደ አሰብ እናጓጉዘዋለን? ኢኮኖሚክ አድቫንቴጁን እናያለን። ተጎጫሌ ላይ የተመረተ ምርት ወይ ማዕድን ወደ በርበራ አድርገን ወደ ውጭ ገበያ እናቀርበዋለን ወይንስ ወደ አሰብ እንደገና እናጓጉዘዋለን? ይህ ሁሉ ኢኮኖሚያችን በፍጥነት ሲያድግ ሰፊ ህዝብ ስላለን ጉልበት ስላለን አይባልም እንጂ ደግሞ ድሆችም ስለሆን ደሃነን ማለት የበለጠ የመስራት ፍላጎት አለ። ሰርቶ የመለወጥ ፍላጎት አለ። ወጣት ህዝብ ነው ያለን። ይህም በሙሉ ስናስተባብር እናድጋለን። እንዳናድግ ጉዳዩ የቀይ ባህር ሳይሆን የውሃ ጉዳይ ነው ይላል ኢሳያስ። እውነት ነው። የሁለት ውሃዎች አብይ ስትራቴጂ ያለን ህዝቦች ነን። አንብበውታል፣ ያውቁታል፣ ደርሷቸዋል። ስለዚህ የሐሰን ሼክ መሐመድ መንግስትን የመጠበቅ ቱ ፕሪቨንት አክሲስ አሁን ያልኳችሁን ኢትዮጵያ፣ ሶማሌላንድ እና እስራኤል ስትሮንግ ኦፖዚሽን ወደ ቀይ ባህር ኢትዮጵያ እንዳደርስ፣ በዚህ መሰረት ግብጽ ከኤርትራ ጋር አሰብን በጣም ለኢትዮጵያ ስትራቴጂክ የሆነውን ጅቡቲ የኢትዮጵያ 95% የወጭ ንግድ የሚተላለፍበትን ለማልማት ውል ገብታለች። ከዛ ባለፈ ደግሞ ከኢትዮጵያ ውጭ ላሉ ለቀሪ ለናይል ተፋሰሶች እንግዲህ ዋናውን ናይል ማለት ኢትዮጵያ ነች። ተውት ከኡጋንዳ ከታንዛኒያም ራሷ ኬንያም ደቡብ ሱዳን ለምሳሌ የናይል ቤዚን ተፋሰስ ነው። ባሮ አኮቦ ስላለ ባሮ አኮቦ ሂዶ ነው ጆንግል የሚገባ ሰዋምፕ የሚሆነው። ያ ሰዋምፕ ደግሞ መልሶ የውሃ ጋን ነው ለማን ለግብጽ አውጥተን ውሃውን ትሪት አድርገን ወደ ናይል ቤዚን ተፋሰስ እናስገባው ይላሉ እኮ እነሱ። ሌሎቹ ትንንሽ ዳም ነው የሚገነቡት። ውሃችም የውሃ ኮንትሪቢዩሽን ለምሳሌ ኡጋንዳና ደቡብ ሱዳን በጋራ 2 መካከለኛ ግድብ ለመስራት ተስማምተዋል። ከግብጽ ድጋፍ አግኝተዋል። ለንጹህ መጠጥ ውሃ ለአርብቶ አደሮችና ለተወሰነ ግብርና የሚሆን ትንሽ ነው ውሃቸው። ዋናው ለናይል 90% በላይ ውሃ ኮንትሪቢዩት የሚያደርገው ኢትዮጵያ ነው። ኢትዮጵያ ግን እንዳታለማ፣ ኢትዮጵያ እኔ ሳልፈቅድ ግድብ እንዳትገድብ፣ ሌላውስ ጀነረስ መስሎ ለመታየት ለመለያየት ማለት ነው። ሲጀመር ኢትዮጵያ የናይል ቤዚን ኢኒሼቲቭን እንፈልገው የነበረው ተጠቅመንበታል። አሁን ናይል ቤዚን ኢኒሼቲቭ ግቡ ተብለን የምንለምንበት ጉዳይ ነው እንጂ ያለው እኛ ለምን እንለምናለን? አሁን ህዳሴ ግድብን ከታች ሰርተናል። እታች ላለው 5500 ሜጋዋት የሚያመነጭ ግድብ አለን። ላይ ግድቦች እንሰራለን። ስለዚህ ውሃን በተመለከተ ግድቦችን ውሃ መልቀቅን በተመለከተ የህዳሴ ግድብ ከላይኛው ግድብ ጋር የሚነጋገርበት እንጂ ከማንም ጋር የምንነጋገርበት አይደለም። የአባይን ውሃ እንደሆነ ማንም ሊያቆመው አይችልም። የውሃው መጠን እንዲጨምር ነው ግሪን ሌጋሲ ወዘተረፈ መከራ እያየን ያለ ነው። ዙሮ ዙሮ የግብጽ ጦር ስትራቴጂክ ሽፍታ ምንድን ነው አሁን ስትራቴጂክ ሽፍታ አምጥቷል። የሐሰን ሼክ መሐመድን መንግስት ማቆም ነው። ያቆመዋል ወይ? አብረን እናያለን። ጅቡቲ ላይ ያለው የዶራሌህን ጉዳይ እንዴት ያደርጋል? ዛትስ ፖለቲክስ። አሰብ ላይ ያለማሉ ወይ? ሌላ ጉዳይ ነው። አሰብ ላይ ግን 50 ሚሊዮን 30 ሚሊዮን ሚሊተሪ ቤዝ ግብጽ እንዳለው የተረጋገጠ ጊዜ ፕሬዘንት ኤንድ ኢሚነንት ዳንጀር ነው፣ እርምጃ እንወስዳለን።
ያንን ማን ያቆመናል? አብረን እናያለን። ሻዕቢያ እያደረገው ያለውን ነግሬያቸዋለሁ። ከጥቅምት በፊት እያለ ነው። ይህን ሁሉ መደመር ነው የሚጠበቅብን። በተመሳሳይ እንግዲህ የአሜሪካ ጦር በመካከለኛው ምስራቅ ኦልሞስት በየሀገራት ወታደራዊ ሰፈሮች አሉት። ከነዛ ወታደራዊ ሰፈሮች ቴክኒካል የሆነው ይቀርና ሰፖርቲቭ ስታፉ ድጋፍ ሰጪው ለምሳሌ በየወታደራዊ ጣቢያዎች የሹፍርና ስራ የሚሰሩ የምግብ አገልግሎት፣ ንጽህና አገልግሎት የሚሰጡ የቴክኒካል ስታፎቹ ልጆችን፣ ባለቤቶችን በአብዛኛው ደግሞ ከኢራቅ ካሉ የሚሊተሪ ቤዞች እያስወጣ ነው ያለው። ሳይረኖች እነዚህ ለምሳሌ ጥቃት ኢራን ሚሳይል ወደዛ ብትተኩስ ወይም ወደ ጦርነት ውስጥ ቢገባ ምን አይነት ነው ሪስፖንሱ የሚለው የሳይረን ቴስት እየተደረገ ነው። ከሌሎችም አካባቢዎች ንቅናቄዎች እየተደረጉ ነው። እንግዲህ ዴይሊ ሜል ይዞት የወጣው ኢራን ውስጥ የአብዮታዊ ዘቡን ዋና ጣቢያ ምንድን ነው ኢራን ሪቮሉሽነሪ ጋርድ ኮርፕስ ከሚባለው ከሄድ ኳርተሩ ጨምሮ ጥቃት የሚፈጸምባቸው 50 ቦታዎች ማፕ እንደተደረጉና ለዶናልድ ትራምፕ እንደቀረበላቸው ዴይሊ ሜል መረጃ ይዞ ወጥቷል። በትናንትናው ዕለት እንግዲህ ትሩዝ ሶሻላቸው ላይ ዶናልድ ትራምፕ ሰልፉን ቀጥሉ፣ ወሳኝ የሚባሉ የመንግስት ተቋማትን ተቆጣጠሩ፣ ድጋፍ እየመጣ ነው፣ ምንድነው ሄልፕ ኢዝ ኦን ኢትስ ዌይ፣ ለእናንተ የምናደርገው ድጋፍ እየመጣ ነው የሚል ትሩዝ ሶሻላቸው ላይ ጽፈው ነበረ። እሱን ተከትሎ እንግዲህ አይታችሁት ከሆነ የኢራን ሚሽን ቱ ዩናይትድ ኔሽን ይሄ ፍጹም ጸባጫሪነት ነው፣ በሉዓላዊ አገር ላይ ጦርነት ማወጅ ነው፣ ሁሉም የተባበሩት መንግስታት አባል ሀገራት የጸጥታው ምክር ቤት አባል ሀገራት ሊያወግዙት ይገባል በሚል ያወጣው ነገር አለ። ምኑን ነው የሚያወግዙት? ማንስ ምን ማድረግ ይችላል? ቻይና አወግዛለሁ ብላለች፣ ሩሲያ አወግዛለሁ ብላለች። ግን አሜሪካ ጥቃት ስትፈጽም ምን ያደርጋሉ የሚለውን አብረን ምንም ሊያደርጉ አይችሉም። ምንም አያደርጉ። ቻይናም የራሱ ኢንተረስት አለው፣ ሩሲያም የራሱ ኢንተረስት አለው። የራሱን ኢንተረስት ይዞ ነው ሌላውን ቀብድ አስዞ መጫወት የሚፈልገው። ምንም አያደርጉም። ደፍነትሊ አሁን በፖለቲካ ዜሮ እና አንድ የለም ብያቸዋለሁ። ዜሮ ፍጹም፣ አንድ አሁንም ፍጹም የሚባል የለም። ግን በዚህ ጉዳይ በቃ ልሰሳት ምንም ሊያደርጉ አይችሉም። የጸጥታው ምክር ቤት ይጠራ በቃ ከዛ ተቃውመናል ምናምን ሊሆን ይችላል። እነቴ ሌላ ምን ያደርጋሉ? ዛሬ ነው ጥቃት የሚፈጸመው ወይስ ነገ ነው? እዚህ ፓርትስ ኦፍ ሳይኮሎጂካል ዋርፌር ነው የሚለውን ማየት ነው የሚያስፈልገው። ሆፕፉሊ ግን በእነዚህ ቀጣይ 2-3 ቀናት አሜሪካ እርምጃ መውሰዱ አይቀርም። እንግዲህ የሟቾችን ቁጥር እንደጨመረ ነው መረጃዎች እየወጡ ያሉት። ለምሳሌ ዛሬ የኢራን መንግስታዊ የዜና ማሰራጫ በቴሄራን ዩኒቨርሲቲ በጣም ጥብቅ በሆነ የጸጥታ ሁኔታ 300 ሟቾችን አስክሬኖችን በጋራ ቀብር እንደሚፈጽም አሳውቋል። በጣም ብዛት ያላቸው የጸጥታ ሰራተኞች እንደሞቱ ገልጿል። ሌላ ደግሞ አንድ ተቋም ለምሳሌ 2403 ሰልፈኞች ከነዚህ ውስጥ 12 ህጻናት 147 የጸጥታ ሰራተኞች በድምሩ ወደ 2559 ሰዎች እንደሞቱ ቀርቧል። አንዳንዶች ደግሞ አጋነው አልኩኝ። አንዳንዶች ደግሞ 12000 ደርሷል የሞተ ብሎ የሚያቀርቧል። ዝሮ ትክክለኛ ቁጥሩ ስንት ነው የሚለውን እንግዲህ ወደፊት የሚታወቅ ነው የሚሆነው። ህንድ ዜጎቿ ከኢራን ለቀው እንዲወጡ ማስጠንቀቂያ ሰጥታለች። ምናልባት እንግዲህ በኢራን የሚኖሩ ኢትዮጵያውያንም ካሉ ለሁሉም ነገር ጥንቃቄ ቢያደርጉ መልካም ነው። ማን ያውቃል? የጋት ሚዲያ ቤተሰብ የሆነ ኢራን ውስጥ የሚኖር ኢትዮጵያዊ ካለ ይህንንም መረጃ ለመስጠት ነው። ወደ 31 ፕሮቪንስ ምንድነው አውራጃዎች አሉ። በሁሉም ሰልፎች ተካሂደዋል። ኦፍኮርስ የሰልፉ ቁጥር እየቀነሰ እንደመጣ ነው መረጃዎች እያሳዩ ያሉት፣ ከወትሮው እየቀነሰ እንደመጣ። ምክንያቱም መንግስት ደግሞ መንግስትን የምትደግፉ ሰልፍ ውጡ በማለቱ እኛ የሐሜኔን መንግስት አንተውም ከመንግስታችን ጎን ነን የሚል ጠንካራ ሰልፎች እየተካሄዱ ነው። በነገራችን ላይ በተመሳሳይ አሜሪካ 51ኛ ግዛት አድርጌ ግሪንላንድን አካትታታለሁ ማለቱን ተከትሎ የአውሮፓ ሀገራት ጀርመን፣ ፈረንሳይ በአብዛኛው ሁለቱ ራሱ ዴንማርክ ሶፊስቲኬትድ የሆነ አለን የሚሉትን የጦር መሳሪያ እና የሰው ኃይል ወደ ግሪንላንድ እንልካለን እያሉ ነው።
ኔቶ እስካሁን ያለው ነገር የለም። ሀገራት ናቸው እንጂ የሚሉት ኔቶ እያለ ያለው ነገር የለም። እና የእውነት አሜሪካና ፈረንሳይ ጀርመን ወታደር ልከው ግሪንላንድ ላይ ሊዋጉ ነው ወይንስ ምንድን ነው የሚሆን የሚለውን ማየት ያስፈልጋል። የዴንማርክ ዘ ኪንግደም ኦፍ ዴንማርክ ሲደመር አሁንም የራሱ የግሪንላንድ አስተዳደር ግሪንላንድ አትሸጥም አትለወጥም የሚል በተደጋጋሚ መረጃ ምንድን ነው መረጃ እያወጡ ነው። እንግዲህ አብረን እናያለን። ዞሮ ዞሮ የኔቶ መዳከም ደግሞ ሄዶ መልሶ የሚጠቅመው ማንን ነው የሚለውን ማየት ስለሚያስፈልግ ማለት ነው። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ